የኢትዮጵያው ገናናው የሆነው የመኪና መገጣጠሚያ ድርጅት ማራቶን ሞተርስ አዲስ ሞዴሉን ለገበያ ያቀርበዋል። የተሽከርካሪ ሃዮንዳይ አዮኒክ 9 ይባላል። ከምታስቡት በላይ ደግሞ በጣም አስገራሚ ነው። ምክንያቱም ከነ BYD ብዙ ጊዜ BYD ስንል ቻናል ላይ ሰምታችኋል። ቻንጋ ሌሎች የቻይና መኪኖች በደንብ ስናቀርብ አይታችሁ ሊሆን ይችላል። ይህ ሙሉ ለሙሉ የኮሪያ መኪና ነው። በአይነቱ ለየት ያለ ነው። በዛሬታችንም ካምፓኒው ይዛችሁ ስለቀረቡት አዳዲስ ኦፈሮች እንዲሁም ስለ መኪናው የተለያዩ መረጃዎችን ይዤላችሁ ቀርብ ያለው ከመረጃዎቹ ጋር አብራችሁም ቆያርነስ ነኝ። መልካም ቆይታ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዘላችሁ ስለምንቀርብ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሶ የደወሉን ጫኑ። ሃዮንዳይ ማን ነው? ማራቶን ሞተርስ ማን ነው ካላችሁኝ፣ ማራቶን ሞተርስ ማለት በኢትዮጵያ ውስጥ የሃዮንዳይ መኪኖችን እያመረቱ እየገጣጠሙ እንዲሁም ደግሞ ከዚህ በተጨማሪም እያስመጡ የሚሸጡ ታዋቂ ድርጅት ነው። በዋነኝነት በታዋቂው አትሌታችን በሻለቃ ኃይሌ ገብረስላሴ ባለቤትነት የሚተዳደርና በውስጡም የተለያዩ መኪኖችን እያመረቱ የሚገኙ ናቸው። አሁን ለገበያ ያቀረቡት ተሽከርካሪ ሃዮንዳይ አዮኒክ 9 ይባላል። መኪናው 6 ሰውና 7 ሰው የመጫን አቅም ያለው ተሽከርካሪ ነው። የቤተሰብ ተሽከርካሪ ልንለው የምንችል ተሽከርካሪ ነው። ይህን ተሽከርካሪ እንግዲህ በዋነኝነት አሁን ልናወዳደረው የምንችለው ገበያ ውስጥ ከምናገኛቸው 6 ሰውና 7 ሰው መጫን የሚችሉት እንደነ BYD ታንግ ኤል አይነት ተሽከርካሪዎች ጋር የሚወዳደር ተሽከርካሪ ነው። ውስጡ ላይ ምን የተለየ ነገር አለ የሚለውን አንድ ባንድ በዝርዝር እንመለከታለን። ከዛ በፊት ግን ዋናው ነገር መኪናው ምን አይነት ባትሪ ይጠቀማል የሚለው ነው። መኪኖች እንደምታውቁት የኤሌክትሪክ መኪና ላይ ሊቲየም አየን የሚጠቀሙ አሉ፣ ሊቲየም አየን ፎስፌት የሚጠቀሙ አሉ። ምክንያቱም ይህ ቀለል ባለ አማርኛ መኪኖቹ የሚጠቀሙት የባትሪ አይነታቸው መኪኖቹ ረጅም ጊዜ የማገልገል አቅማቸውን ስለሚወስን ነው። የተሽከርካሪ ባትሪ በ110 ኪሎዋት አወር ሊቲየም አየን ባትሪ ነው። 110 ኪሎዋት ስንል የዚህ ባትሪ ሳይዙ ምን ያህል ነው የሚለውን የሚነግረን ነው። እነ ተሽከርካሪዎች ታዲያ በኦል ዊል ድራይቭ እና በሲንግል ማለትም ሬድ ዊል ድራይቭ ባለ አንድ ሞተር እና ባለ ሁለት ሞተር አማራጮች አሏቸው። የዚህ ካምፓኒ ዋናው ማናጀር እንደገለጹት ከሆነ የተሽከርካሪ በኦል ዊል ድራይቭ የመጣ ነው። ይህም ከፍ ያለ ኪሎ ሜትር እንዲጓዝ ከሚያደርገው ከሎንግ ሬንጁ ትንሽ ቀነስ ሊል ይችላል። ምክንያቱም ኦል ዊል ድራይቭ ሲሆን ጉልበቱ ስለሚጨምር ማለት ነው። እነዚህ መኪኖች በዓለም አቀፍ ደረጃ ላይ ከ500 ኪሎ ሜትር ጀምሮ መጓዝ ይችላሉ። እኛ ሀገር ላይ ተገጣጠሙ የተባሉት ኦልሞስት እስከ 700 እስከ 800 ኪሎ ሜትር መጓዝ እንደሚችሉ እየተገለጸ ነው የሚገኘው። እነዚህ መኪኖች በሳይዛቸው ተለቅ ያሉ ናቸው። እውነት ለመናገር ትንሽ ተለቅ ያሉ ተሽከርካሪዎች ናቸው። ኦልሞስት ወደ 5 ሜትር አካባቢ የሆኑ ተሽከርካሪዎች ሲሆኑ ይህ ደግሞ መኪኖቹ ከትልልቅ ከምንላቸው የኤሌክትሪክ ተሽከርካሪዎች ጋር የሚወዳደሩ ናቸው። ይህን ተሽከርካሪ ጨምሮ የትኛውም የኤሌክትሪክ መኪና ላይ አብዛኞቹ የምንላቸው በኩላንት የሚፈልግ አለ የሚባል አለ፣ ኩላንት የማይፈልግ የሚባል አለ። ኩላንት የሚፈልጉት በኩላንት የሚቀዘቅዝ ባትሪያቸው በኩላንት የሚቀዘቅዝ ናቸው። ይህም ተሽከርካሪ ደግሞ በኩላንት የሚቀዘቅዝ ነው። በአየር የሚቀዘቅዙ ደግሞ አሉ። ትንንሾቹ የኤሌክትሪክ መኪኖች ላይ በአየር የሚቀዘቅዙ አሉ። እነዚህ ሊቲየም አየን መሆኑ ያን ያህል ከፍተኛ ልዩነት አለው ወይ ላላችሁኝ፣ በኩላንት የሚቀዘቅዘው ሲሆን ረጅም ጊዜ ማገልገል አቅሙ ሞር የተሻለ ነው። ነገር ግን በአየር የሚቀዘቅዙ ሲሆን ዝቅ የማለት ነገር አለ። ይሄኛው በአየር ሳይሆን በሊኪድ ወይ ደግሞ በኩላንት የሚቀዘቅዝ ስለሆነ ረጅም ጊዜ ያገለግላል ተብሎ የሚጠበቅ ተሽከርካሪ ነው። እነ ተሽከርካሪዎች ረጅም የባትሪ ሬንጅ አላቸው። ማለትም በአንድ ቻርጅ ረጅም ኪሎ ሜትር መጓዝ ይችላሉ። ባትሪው ደግሞ ተርማል ሴንሰሮች አሉት። ከዚህ በተጨማሪ ደግሞ የባትሪ እድሜው እንዲያጠር የሚያደርጉትን የሙቀቶቹን ማኔጅ የሚያደርግ ቴምፕሬቸር ማኔጅመንት ኮንትሮል ሞጁሎች ሁላ ተካተውለት። ታዲያ የመኪናው ባትሪ ተለቅ ያለ ነው። ዲሲ ፋስት ቻርጅ ብንጠቀም ምን አይነት ነገር ሊያመጣብን ይችላል ካላችሁኝ፣ እንደነዚህ አይነት 100 ኪሎዋት እና ከዛ በላይ የሆኑ ተሽከርካሪዎች መጠቀም የሚችሏቸው ፋስት ቻርጀሮች ራሱ ተለቅ ያሉትንም መጠቀም ይችላሉ። ለምሳሌ የ100 ኪሎዋቱን ባትሪ በ120 በ150 ኪሎዋት ቻርጅ ቢደረግ ያን ያህል ከፍተኛ ተጽዕኖ አይኖረውም። ምክንያቱም የተሽከርካሪ እስከ 350 ኪሎዋት ስንል ምንድን ነው? ለምሳሌ ከቻርጂንግ ስቴሽኖች ይሄ ለምሳሌ ፋስት ቻርጂንግ ስቴሽን ላይ የምናገኛቸው ቻርጀሮች አሉ። እነሱ በአንዴ ወደ ባትሪያችን ሊያስገቡት የሚችሉት ኃይል ነው። ስለዚህ ተሽከርካሪ አሁን 300 ኪሎዋት ነው። እስከ 350 ኪሎዋት ቻርጅ በዲሲ ፋስት ቻርጅ መቀበል ይችላል። እኛ ሀገር ላይ ያሉት በ120 እና 150 ናቸው። ስለዚህ ይህን ተሽከርካሪ ዲሲ ፋስት ቻርጅ ባይደረግ ይመረግጣል የትኛው የሚሄድ መኪና። ነገር ግን በተቻለ መጠን ይህን ተሽከርካሪ በዛ ብናደርገውም ያን ያህል ከፍተኛ ለውጥ አይኖረውም፣ አይጎዳውም ያን ያህል ማለት ነው። ከ10 እስከ 80 ይህን ተሽከርካሪ ቻርጅ ለማድረግ በ24 ደቂቃ ውስጥ ቻርጅ ማድረግ ይችላል። እዚህ ተሽከርካሪ ላይ ዲሲ ኮንቨርተር አለው። ከዚህ በተጨማሪ ደግሞ ባትሪ ፕሪኮንዲሽን የሚባል ሲስተሞችም ተካተውለታል። ምክንያቱም አንድ መኪና ቻርጅ በምናደርግበት ጊዜ በጣም ቀዝቅዞ
ቻርጅ ካረግነው ረጅም ሰዓት ይወስድብናል ቻርጅ ነው ማለት። እንዲሁም ደግሞ በጣም ሙቆ ቻርጅ ካረግነው ባትሪው ላይ ኤሌክትሮላይቶቹ ኤሌክትሮዱን ጉዳት ሊያደርሱ ይችላሉ። ስለዚህ ይህንን ችግር ለመቅረፍ ሲባል ይህ ተሽከርካሪ በጣም ዘመናዊ ነው። ባትሪ ፕሪኮንዲሽን ሲስተም የሚባለውን ተካቶለት ይመጣል ማለት ነው። ከሌላው መኪና የሚለየው ግን ይህ መኪና እናንተ ቻርጅ ስታደረጉት ከቤታችሁ ብቻ ቻርጅ የሚወስድ አይደለም። ከመኪናውም ደግሞ ለቤታችሁ ቻርጅ ማድረግ ይችላል። ይህ አይነቱ ፊቸር በአሁኑ ሰዓት ላይ በጣም ዘመናዊ የሆኑ መኪኖች ላይ እየተለመደ የመጣ ነው። እናንተ መኪናችሁን እንደ ፓወር ባንክም መጠቀም የምትችሉባቸው፣ ቲቪያቸውን ራን ማድረግ የምትችሉበት፣ እንዲሁም ደግሞ ስልካችሁንም ሌሎች ነገሮቻችሁንም አንዳንድ ነገሮችን ለማንቀሳቀስ እንዲሆን ከመኪናውንም ኃይል ተጠቅማችሁ የቤታችሁን አንዳንድ እቃዎችን ራን ማድረግ የምትችሉበት አማራጮች ተካተውለት የመጣ ነው። የተሽከርካሪ ላይ እንደነገርኳችሁ 2 የኤሌክትሪክ ሞተር ናቸው ብያቸዋል። አጠቃላይም የተሽከርካሪ ከ400 የፈረስ ጉልበት በላይ የማመንጨት አቅም አለው። ይህ ምንድነው ጥቅሙ? ለምሳሌ ዳገት ላይ የማይመቹ መንገዶች ላይ ምንም ነገር መኪናው እየሄደም ሳይመስላችሁ እንዲጓዝ ማድረግ ትችላላችሁ። ይህ እንግዲህ ከመኪናው ላይ ከምታገኟቸው አንዳንድ ፊቸሮቹ መካከል አንዱ ነው። ይህን መኪና ስገዙ ከምታገኙት ማለት ነው። እኔ በግሌ ከተመቹኝ ነገሮች መካከል ደግሞ አጀስተብል የሆነ ሪጅን ብሬኪንግ አለው። አብዛኞቹ ስትሮንግ እና ዋን ፔዳል ሞድ ብቻ ነው ያላቸው። የዚህኛው ላይ ግን ሚድ አለ፣ ሚዲየም አለ፣ ስትሮንግ አለ፣ እንዲሁም ዋን ፔዳል ድራይቪንግ ሞድ አለ። ዋን ፔዳል ድራይቪንግ ሞድ ማለት እናንተ ነዳጅ የምትረግጧት ፔዳሏን ብቻ ይጠቀማችሁ እግራችሁን ከሷ ስታነሱ መኪናዋ ፍሬን እንዲይዝ ስትረግጡት እንዲሄድ በአንድ ፔዳል ብቻ የመኪናውን አጠቃላይ እንቅስቃሴ መወሰን የምትችሉበትን አካቶ ይዞላችሁ ቀርቧል። ይህ ተሽከርካሪ መልክ ብቻ እንዳይመስላችሁ ወይ ደግሞ ቅንጦት ብቻ እንዳይመስላችሁ። እነዚህ መኪኖች የተለያዩ ነገሮችን ይዘው ቀርበዋል። በዋነኝነት ደግሞ ከፍተኛ የአደጋ መከላከል ብቃትን ይዘው የቀረቡ መኪኖች ናቸው። አደጋ መከላከል ብቃታቸው ለመሰላችሁ የቻይና የአደጋ መከላከል ብቃት ፈተናውና የአሜሪካ ሌሎቹ ይለያያሉ። ብዙ ጊዜም የቻይና መኪኖች ወደና አሜሪካ ወደና ኢሮፕ ለመግባት የሚቸገሩት የአደጋ መከላከል ብቃታቸው የቻይናው ላይ 5 ኮከብ ሰጥቷቸው ወደ አሜሪካ በሚገቡበት ጊዜ የወረደ ሆኖ ያጋጥማቸዋል። ለዛ ነው እነዚህን ተሽከርካሪዎች ግን በዋነኝነት ለኢንተርናሽናል ማርኬት ተብሎ የተሰሩ ናቸው። በዚህም ምክንያት ብዛት ያላቸው ራዳሮች የመኪናው የተለያዩ ቦታዎች ላይ ያላቸው ከፊት፣ ከኋላ፣ ከጎን እንዲሁም ደግሞ አልትራሶኒክ ሴንሰሮች ተካተውለታል። ካሜራ ብዛት አለው። ድራይቪንግ ሞኒተሪንግ ተካተውለታል። መኪናውን ያሽከረከራችሁ ከመስመራችሁ ወጥታችሁ አደጋ እንዳታደርሱ ራሱ ሌን ኪፕ አሲስት ተካተውለታል። እንዲሁም ደግሞ አድቫንስድ የሆነ አዳፕቲቭ ክሩዝ ኮንትሮል አላቸው። ፓርኪንግ አሲስት ተካተውላቸዋል። እነዚህ የመሳሰሉት ተካተውላቸዋል። ይህ እንግዲህ አደጋ እንዳይደርስ የሚከላከሉ ናቸው። ድንገት አያርገውና ደግሞ አደጋ ቢደርስባችሁ እነዚህ ተሽከርካሪዎች በዓለም አቀፍ ደረጃ ተቀባይነት ባላቸው ብዛት ባላቸው የአደጋ መከላከል ብቃትን በሚለኩ ገለልተኛ በሆኑ በኢንሹራንስ ድርጅቶች በተደረገው ጥናት የተሻለ የሚባል የአደጋ መከላከል ብቃት ያላቸው ተሽከርካሪዎች ናቸው። መኪኖቹም አያርገውና ድንገት አደጋ ቢደርስ እንኳን እናንተ ላይ ምንም አይነት ጉዳት ሳይደርስባችሁ መውጣት እንድትችሉ የሚያስችሉ ናቸው። የተሽከርካሪ እንግዲህ ለገበያ ያቀርበውታል። ማራቶን ሞተርስ የትኛውም ቦታ ላይ ሄዳችሁ ብትጠይቁ ልታገኟቸው ትችላላችሁ። እነዚህ መኪኖች የወጣላቸው የመሸጫ ዋጋ ወደ 20 ሚሊዮን ብር አካባቢ እንደሆነ ገልጸዋል። ይህንንም እንግዲህ ቀጥታ ሄዳችሁ ማራቶን ሞተርስ ማረጋገጥና መግዛት ትችላላችሁ። ርዕሱ ላይ እንዳያችሁት የቪዲዮ ላይ እንዳየነው ማለት ነው መኪናው አስተማማኝ ነው አስተማማኝ አይደለም ለሚለው እውነት ለመናገር ከ10 ስንት ሰጥቷላችሁ ካላችሁኝ እኔ ከ10 ኦልሞስት 9.5 ሰጠዋለኝ። በጣም ጥሩ ምለው መኪና ነው። ስለዚህ እናንተም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ።